كنف ركب زغبور زغبور وجبواتي هاني عمل مال والك كنف ركب زغبور زغبور زغبواتي هاني عمل مال ورك أنتي مسراك وولدكي ፀሐይ ጽድቅ አማን በአማን አማን በአማን አማን በአማን እየሃል ኪዳነኪ ወላዲተ አምላክ አንቲ ምስራቀ ወወልድኪ ፀሐይ ጽድቅ አማን በአማን አማን በአማን አማን በአማን እየሃል ኪዳነኪ ወላዲተ አምላክ እንደ ርግብ ክንፍ በብርም እንደተሰራ ጎኖችሽም የወርቅ አመልማል እንደ ርግብ ክንፍ በብርም እንደተሰራ ጎኖችሽም የወርቅ አመልማል አንቺ ምስራቅ ነሽ ልጅሽም የጽድቅ ፀሐይ ነው እውነት በእውነት እውነት በእውነት እውነት በእውነት አያልቅም ቃል ኪዳንሽ የአምላክ እናት። ዛሬ እንግዲህ የኪዳነ ምሕረት ወራዊ መታሰቢያ በዓል ስለሆነ በዝማሬ መርሃ ግብራችንን መጀመር ለዛ ነው ያስፈልገው። እንግዲህ እግዚአብሔር አምላካችን እስከዚች ሰዓት በቸርነቱ በምሕረቱ እናንተንም እኔንም ስለጠበቀን ስሙ የከበረ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፍቃድ የምንማማርበት የትምህርታችን ርዕስ የቀደመውን ፍቅርህን ትተሃል ራእይ ዮሐንስ ምዕራፍ 2 ከቁጥር 4 ላይ ባለው ኃይለ ቃል እንደ እግዚአብሔር ፍቃድ እንነጋገራለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ለሁላችን ይግለጽልን አሜን። መድኃኒታችን ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት በላከው መልእክቱ ውስጥ እንዲህ በማለት ተናግሯል። በኤፌሶን ወዳለው ቤተክርስቲያን ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ስራህንና ድካምህን ትዕግስትህንም አውቃለሁ፣ ታግሰህማል። ስለ ስሜ ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ ብሎ የተናገረው ማለት ነው። ይህንን ኃይለ ቃል እንግዲህ ለመመርመር እንሞክራለን። በድጋሚ እግዚአብሔር መንፈስ ቅዱስ አእምሯችንን ከፍቶ የቃሉ ማደሪያ እንዲያደርግልን ፍቃዱ ይሁን አሜን። የምነቅፍብህ ነገር አለኝ የሚለው ሐረግ የሚያረጋግጥልን እግዚአብሔር አምላክ የሚወዳቸው ልጆቹን በተረጋጋ መንፈስ እንደሚገስጻቸው። እግዚአብሔር ይህንን ሰው ባይወደው ኑሮ ሊገስጸው በፍጹም አይችልም። የሚወዳቸውን ሰዎች እግዚአብሔር ይገስጻል። የሚገስጻቸው እንዲስተካከሉ በቀናው መንገድ ላይ ሄደው መንግስቱን ለመውረስ የሚያስችላቸውን ስብዕና ወይም ደግሞ አዲሱ የሆነውን ሰው እንዲለብሱ ስለሚፈልግ እግዚአብሔር ይገስጻል። በርካታ ሰዎች ተግሳጽ አንወድም። እግዚአብሔር በአንድም በሌላም አድሮ ይገስጻል፣ ያስተምራል። እግዚአብሔር እንድንስተካከል ስተታችንን ጠቁሞ በተግሳጽ ይናገረናል። ብዙዎቻችን የእግዚአብሔርን ተግሳጽ ችላ ብለን ካለንበት የኃጢአት ማጥ ውስጥ ለመንፈሳዊ ከማይመች ማንኛውም ስብዕና መላቀቅ ፍቃደኛ ማንሆንባቸው ጊዜያቶች ይበዛሉ። እግዚአብሔር ግን ልጆቹን የሚገስጽ አምላክ ነው።
ዛሬ ትውልዱን ስናየው ተግሳጽ እጅግ በጣም ጠልቷል። መመስገን ነው እንጂ መወደስ ነው እንጂ ማንም ሰው ችግሩ እንዲነገረው አይፈልግም። ማንም ሰው ደካማ ጎኑ እንዲነገረው አይፈልግም። ስለ ጠንካራ ጎኑ የሚያወሩ መልካም ስምዕናውን የሚያወሱለት ሰዎች ጋር መዋል እጅግ አድርጎ የሚወደው ተግሳጽን ከመጥላቱ የተነሳ ነው። እግዚአብሔር አምላክ ልጆቹን ይገስጻል። እኛ የዲቃላ ልጆቹ ስላልሆነ እግዚአብሔር አምላክ ከማይጠፋው ዘር ስለወለደን ወደ መንግስቱ ሊያፈልሰን ተስፋ ስላቆየልን ስለነዚህ ሁሉ ነገር ጌታ ይገስጻል። ልጆቹን ወደ ቀናው መንገድ እንዲሄዱ በሕጉና በትእዛዙ ጥላ ስር እንዲያድሩ ይልቁንም ከሁሉ የሚያስፈልገውን የሕግ ሁሉ ማሰሪያና መፈጸሚያ የሆነውን ፍቅር እንዲይዙ እግዚአብሔር ይገስጻል። እግዚአብሔር አምላክ ሁላችንንም ይገስጸን። ተግሳጹንም በትህትና ሆነን እንድንቀበል አይነ ልቦናችንን ያብራልን። እግዚአብሔር ይህንን ሰው ባይወደው ኑሮ አይገስጸውም ነበር። እንዲሁ ወደ ውጭ ያደርሰው ነበር እንጂ ወይም ችግሩን እውነት ለመናገር በዚህ ዘመን እውነተኛ ጓደኛ የሚገለጠው ችግርን ነቅሶ አውጥቶ በመናገር ነው። እንዲታረም ስለምንፈልግ ጓደኛነን ብለን የተጠጋናቸው ሰዎች ችግሮቻችንን የማይነግሩን ከሆኑ እነሱ ለኛ መስታወታችን ሳይሆኑ ብላክቦርዳችን ሆነዋል ማለት ነው። መስታወት ከፊት ለፊታችን ሲቆም እድፍ ካለብን ሰውነታችን ብናኝ ካለበት አንዳች የሚያስነውር ቆሻሻ ካለብን ለማንሳት ይረዳናል። ብዙዎቻችን ግን እንዲህ ያሉ ጓደኞችን አንፈልግም። ሸንጋዮች፣ እኛ ሸንጋዮች፣ ጓደኞቻችን ሸንጋዮች ናቸው። ማንም ሰው እውነትን ለመናገር ጥብዓት ድፍረት የለውም። ተግሳጽ ግን የጠቢቦች ስንቃቸው ናት። እዚህ ላይ መድኃኒታችን ኢየሱስ ክርስቶስ በኤፌሶን ያለው የቤተ ክርስቲያን አለቃ ከመገሰጹ በፊት መልካም የሆኑ ስራዎቹን ጠቅሶለታል። እንግዲህ አስተውሉ። በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ ከኔ ተማሩ ብሏል። በእውነት ከሱ የምንማረው በርካታ ነገር አለ። እሱ የሕይወት መምህር ነው። አድርጎ ነው ሁሉንም ነገር አድርጉ ብሎ ያዘዘ። ስለዚህም እሱ መምህራችን እንደመሆኑ መጠን ተግሳጽም ስንሰጥ አንድ ያስተላለፈልን ትክክለኛ የተግሳጽ ቅደም ተከተል አለ። ቃሉን ደግሜ ላንብብላችሁና ነጥቡን እናነሳለን። ስራህን፣ ድካምህን፣ ትዕግስትህን አውቃለሁ፣ ታግሰህማል፣ ስለ ስሜ ብለህ ጸንተሃል፣ አልደከምክም አለው። አሁን ደካማ ጎኑን ከመናገር አይደለም የጀመረው፣ ጠንካራ ጎኑን ተናገረው። እንዲህ ያሉ ጠንካራ ጎኖች አለው። አልደከምክም፣ አዎ ጽኑ ነህ። ለማገልገል ውጣ ውረዱን ታግሰህ ሌት ተቀን ለቤተ ክርስቲያን ደክመሃል። ስለ ስሜ በአሕዛብ ዘንድ ለመስበክ ሳታፍር በስሜ ጥላ ስር በጥምቀት የተሰባሰቡትን ምእመናን ለመጠበቅ ሳትሰንፍ እስከ ዛሬ በጽናት ቆመሃል ብሎ ከጠንካራ ጎኑ ከምስጋና ነው የጀመረው። በርካታ ተቺዎች የሚያደርጉት የብዙዎቻችን ሕይወት ሲመረመር ትንሿን መልካም ብዙ መልካም ነገር በትንሿ ጥፋት ውስጥ እምንረሳ ሰዎች ነን። ጌታ ግን ጥፋት እንኳን ብናጠፋ በርካታ የሆነ ስህተት እንኳን ቢኖርብን በሕይወታችን ውስጥ እሱ ምንድነው የሚለው? ከመልካም ጎናችን ነው የሚነግረን። እንደዚህ ያለ ጠንካራ ጎን አለሽ፣ እንደዚህ ያለ ደካማ እንደዚህ ያለ ጠንካራ ጎን አለ። እንዲህ ያለውን ደካማ ጎን ዳሩ ግን እንዲህ ያለውን ደካማ ጎንን ካንተ አስወግድ። አሁንም ይሄን የቤተ ክርስቲያን አለቃ ሲገስጸው ከመልካም ስራዎቹ ጠቅሶለት ነው። እግዚአብሔር የገሰጸው አስቀድሞ ለእርሱ ፍቅር የነበረውና አሁን ግን ይህ ፍቅሩ እየቀነሰ የመጣውን የቤተ ክርስቲያን አለቃ ነው። ፍቅሩ እየቀነሰ ይምጣ እንጂ የነበረውን ኳሊቲ ከመጥቀስ ግን እግዚአብሔር አባታችን ወደ ኋላ አላለም። እግዚአብሔር የተለዩ ስህተቶችን ፈጽሞ አልጠቀሰም። እንደው የምናስተውለው ነገር የቀደመውን ዳሩ ግን የቀደመው የምነቅፍብህ ነገር አለኝ የቀደመውን ፍቅር ትተሃል። አሁን አስቡት፣ የቀደመውን ፍቅር ትተሃል ብሎ በፍቅር ውስጥ የተጠቃለሉትን መልካም ምግባራት ሁሉ በአንድ ላይ ወይም በጥቂት አማርኛ ገለጣቸው። የቀደመውን ፍቅር የተወሰው እንዴት ሊጸልይ ይችላል? የቀደመውን ፍቅር የተወሰው በመስገድ ሕይወት ውስጥ እንዴት መትጋት ይችላል? ቅዱሳት መጻሕፍት በማንበብ ሕይወት ውስጥ እንዴት ባተሌ መሆን ይችላል?
በፍቅር ውስጥ በርካታ ነገሮች ይቀራሉ። የምናፈቅረውን ነገር እለት እለት ስንሰራው አንታክትም። የማናፈቅረውን ወይም ደግሞ ከቀደመው ፍቅር የራቅ ነው ቀድሞ የምንወደው አሁን ግን ከዛ ፍቅር የራቅነው ያንን ህይወት ማከናወን ለኛ በጣም ይከብዳል። ጌታም የገለጠው ብዙ ስህተቶችን በጥቂት ቃላት ነው። የቀደመውን ፍቅር ትተሃል። የቀደመውን ፍቅር ስለተውክ ዛሬ መጸለይህን ትተህ ተኝተሃል። የቀደመውን ፍቅር ስለተውክ ምናልባት በፌስቡክ የምታሳልፋቸው ጊዜ በጣም ረዝመው ቅዱሳት መጻሕፍት ፊት የምትቆምበት ጊዜ በጣም አንሰዋል። እስከነጭራሹ